ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩም እንዲሁም ፊደላትን ወይም ሆሄያትን ለይታችሁ ደግሞ ለማንበብና ለመጻፍ የተቸገራችሁ ካላችሁ ገና ከመሰረቱም እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አማርኛ በእንግሊዘኛ ስልክ ላይ ለማውራት ብዙውን ጊዜ ማነሽ፣ ማነህ የሚሉ ቃላቶችን ዘወትር እንጠቀማቸዋለን። ነገር ግን በአማርኛን በእንግሊዘኛ እንዴት አድርገን ነው ቴክስት ለመጻፍ ለማንበብ ቀለል ባለ ሁኔታ ቃላቶችን ተጠቅመን ማንበብና መጻፍ የምንችለው የሚል ትምህርት ነው። ዛሬ አማርኛን በእንግሊዘኛ ስልክ ላይ ስናወራ ብዙውን ጊዜ ወይም ቴክስት ሲደረግልን እንቸጋገራለን። ግን ቀለል ባለ መንገድ እንዴት አድርገን ነው ማንበብና መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። ከዚህ ጋር እንግዲህ የመጀመሪያ የአማርኛ ቃላቱ አለ። ከዚህ ጋር ደግሞ አማርኛውን በእንግሊዘኛ ቃላቱ ተመሳሳይ ነው። ግን እንዴት አድርገን ነው አማርኛውን ተጠቅመን በእንግሊዘኛ ቃላቱን መጻፍ የምንችለው የሚለውን ቀለል ባለ ሁኔታ እናያለን ማለት ነው። ከዚህ ጋር እንግዲህ የመጀመሪያው ማ ን ነሽ፣ ማን ነሽ፣ ነሽ ይላል። ጠቅለል ስናደርገው ማነሽ ይላል። እንግዲህ ይህን ማነሽ የሚለውን የአማርኛ ቃል ተጠቅመን እንዴት አድርገን ነው በእንግሊዘኛ ተጠቅመን መጻፍ የምንችለው የሚለውን እናያለን። ከዚህ ጋር እንግዲህ እቺ የመጀመሪያዋ ሌተር ኤም ነች፣ ኤም። ቀጣይዋ ደግሞ ኤ ነች፣ ቀጣይ ኤን ነች። በመጀመሪያ ደረጃ እንግሊዘኛ ቃላቶችን አገጣጥመን ለማንበብ ሌተሮችን ማወቅ ነው የሚያስፈልግ። የእንግሊዘኛ ሌተሮችን ማወቅ ማንበብ ያስፈልጋል ማለት ነው። ከዛ ቀለል ባለ ሁኔታ አናባቢዎችንና ኮንሶናንቶችን ከለየን ቀለል ባለ ሁኔታ ማንበብ መጻፍ እንችላለን። ከዚህ ጋር ኤም እንደ መቤተሰብ ትወከላለች፣ እንደ መቤተሰብ ትነበባለች። ኤምኤን ማ ብለን እናነባለን። ኤምኤን ማ። ኤንን ደግሞ እንደ ነ ቤተሰብ ትወከላለች፣ እንደ ን እናነባለን። ከዚህ ጋር ማን ብለን እናነባለን። ከዚህ ጋር ደግሞ ኤንኢ ኤስ ኤች ይላል። ኤንኢን እንደ ነ ቤተሰብ ነው የምናነበው፣ እንደ ነ ብለን እናነባለን። ኤስ ኤችን ደግሞ ሺ ብለን እናነባለን፣ ሺ። በአንድ ላይ ነሽ። ጠቅለል ስናደርገው ማን ነሽ ብለን በዚህ መልኩ ቴክስት መደራረግ መጻፍና ማንበብ ቀለል ባለ ሁኔታ እንችላለን ማለት ነው። ቀጣይ ደግሞ ማንነህ፣ በአንድ ላይ ማን ነህ ይላል። እንግዲህ ማነህ የሚለውን ተጠቅመን ቃሉን እንዴት አድርገን ነው መጻፍ እንግሊዘኛ ቀለል ባለ ሁኔታ የምንችለው? ከዚህ ጋር ኤም ያው እንደ መቤተሰብ ትወከላለች፣ እንደ መ ነው የምናነባት። ኤምኤን ከዚህ ጋር ማ ብለን እናነባለን። ኤንን ደግሞ ን ብለን እናነባለን። በአንድ ላይ ማን ኤን ደግሞ ነ ብለን እናነባለን። ከዚህ ጋር ኤች ደግሞ እንደ ሀ ቤተሰብ ነው የምትወከለው፣ እንደ ሀ ቤተሰብ ትነበባለች ማለት ነው። ህ ብለን እናነባለን። በአንድ ላይ ነህ። ጠቅለል ስናደርገው ማን ነህ ብለን በዚህ መልኩ ማንበብና መጻፍ እንችላለን። ቴክስት ስናደርግ በቀላሉ መንገድ አማርኛውን ቃል ተጠቅመን በእንግሊዘኛ ማነህ ለማለት ብንፈልግ በዚህ መልኩ መጻፍና ማንበብ እንችላለን። ቀጣይ ደግሞ ማን ልበል። ጠቅለል ስናደርገው ማን ልበል ይላል። እንግዲህ ይህን ማን ልበል የሚለውን ተጠቅመን እንዴት አድርገን ነው በእንግሊዘኛ ቀለል ባለ መንገድ መጻፍ መቀየር የምንችለው የሚለውን እናያለን። ኤምኤ እንደ ማን ነው የምትነበብ ብያችኋለሁ። ልክ እንደ ማ ነው የምናነባት። ኤምኤን ማ። ኤንን ደግሞ ን ብለን እናነባለን። በአንድ ላይ ማን። ከዚህ ጋር ደግሞ ኤል እንደ ለቤተሰብ ትነበባለች። ግን
ኤል አይን ል ብለን እናነባለን ል። ቢኢ ከዚህ ጋር ደግሞ እንደ በ እናነባለን ቢ እንደ በቤተሰብ ትነበባለች ቢኢን በ ብለን እናነባለን። ኤልን ደግሞ ል በአንድ ላይ ል በል ጠቅለል ስናደርገው ማን ልበል ማን ልበል ብለን በዚህ መልኩ ማንበብና ቀለል ባለ ሁኔታ መጻፍ እንችላለን። ቀጣይ ደግሞ ጤና ይስጥልኝ በአንድ ላይ ጤና ይስጥልኝ ጤና ይስጥልኝ ይላል። እንግዲህ ይሄን ጤና ይስጥልኝ የሚለውን ቃል ተጠቅመን እንዴት አድርገን ነው የምንጽፈው? ከዚህ ጋር ቲ እንደ ተቤተሰብ ትነበባለች ቲ እንደ ተቤተሰብ ትነበባለች። ቲኢን ጤ ብለን እናነባለን ቲኢን ጤ። ኤንኤን ደግሞ ና ብለን እናነባለን ኤንኤን ና በአንድ ላይ ጤና ጤና። ዋይን ከዚህ ጋር እንደ ይ እናነባለን ዋይ እንደ የቤተሰብ ትነበባለች። ኤስ እንደ ሰ ቤተሰብ ትነበባለች ስ ብለን እናነባለን። ቲን ደግሞ እንደ ተቤተሰብና እንደ ጠ ቤተሰብ ትነበባለች። ከዚህ ጋር ቲ አይን ጥ ብለን እናነባለን። ኤልን ደግሞ ል እዛ ጂኤንን ደግሞ እኚ ብለን እናነባለን በአንድ ላይ ይስጥልኝ ይስጥልኝ። ጠቅለል ስናደርገው ጤና ይስጥልኝ ጤና ይስጥልኝ ብለን በዚህ መልኩ ማንበብና መጻፍ ቀለል ባለ ሁኔታ እንችላለን። ቀጣይ ደግሞ አብሮ 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 ይስጥልኝ ይስጥልኝ በአንድ ላይ አብሮ ይስጥልኝ አብሮ ይስጥልኝ ይላል። እንግዲህ አብሮ ይስጥልኝ የሚለውን ቃል እንዴት አድርገን ነው የምንጽፈው? ቀለል ባለ ሁኔታ ከዚህ ጋር ኤ እንደ አ ቤተሰብ ትነበባለች ኤ እንደ አ ቤተሰብ ቢ ደግሞ እንደ በቤተሰብ ነው የምትነበበው። አር ደግሞ እንደ ረ ቤተሰብ ትነበባለች። ኦ ደግሞ እዚህ ጋር አናባቢዋ ናት ማለት ነው የረ። ከዚህ ጋር አ ብ ሮ አርኦን ሮ ብለን እናነባለን በአንድ ላይ አብሮ አብሮ። ዋይ እንደ ይ እናነባታለን ኤስን ደግሞ እንደ ስ እናነባለን። ቲአይን ጥ ብለን እናነባለን። ኤልን ደግሞ ል ኤንን ን ብለን እናነባለን። ይስጥልኝ ይስጥልን አብሮ ይስጥልን አብሮ ይስጥልን ብለን አብሮ ይስጥልኝ ይላል። ከዚህ ጋር ን ታደርጋላችሁ ይችን እኚህ ብያለሁ ይቅርታ ሶሪ ን ነው የምትሆነው አብሮ ይስጥልን። እንግዲህ አብሮ ይስጥልን ብለን በዚህ መልኩ ቀለል ባለ ሁኔታ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሁሉ ሰላም ሁሉ ሰላም ሰላም ይላል በአንድ ላይ ሁሉ ሰላም እንግዲህ ሁሉ ሰላም ብለን ለመጻፍ ቀለል ባለ ሁኔታ እንዴት አድርገን እንጽፋለን? ከዚህ ጋር ኤችዩን እንደ ሁ እናነባለን ኤችዩን ሁ ብለን እናነባለን። ኤልዩን ደግሞ ሉ በአንድ ላይ ሁሉ ሁሉ። ኤስኢን ደግሞ እንደ ሰ ቤተሰብ ይነበባል ሰ ብለን እናነባለን። ኤልኤን ደግሞ ላ ብለን እናነባለን ላ። ኤምን ደግሞ ም ብለን እናነባለን በአንድ ላይ ሰላም ሰላም። ጠቅለል ስናደርገው ሁሉ ሰላም ብለን በዚህ መልኩ ቀለል ባለ ሁኔታ ቴክስት ለማድረግ ለመጻፍ ብንፈልግ ስልክ ለማውራት ስንፈልግ ብዙን ጊዜ ሁሉ ሰላም እንላለን እንደዚህ መልኩ ቴክስት መደራረግ እንችላለን ማለት ነው። ቀጣይ ደግሞ ቢዚ ነኝ ይላል ቢዚ ነኝ። አሁን ቢዚ ነኝ የሚለውን ቃል ተጠቅመን እንዴት አድርገን ነው አማርኛውን በእንግሊዘኛ የምንጽፈው? ከዚህ ጋር ቢ እንደ በቤተሰብ ትነበባለች ግን ቢ አይን ቢ ብለን እናነባለን። ዜድ አይን ደግሞ ዚ በአንድ ላይ ቢዚ። ኤንኢን ደግሞ ነ ብለን እናነባለን። ጂኤንን ደግሞ ኝ በአንድ ላይ ነኝ። ጠቅለል ስናደርገው ቢዚ ነኝ ብለን በዚህ መልኩ ማንበብና መጻፍ ቀለል ባለ ሁኔታ እንችላለን። ቀጣይ ደግሞ ስራ በዛ ይላል ስራ በዛ ብለን በዚህ መልኩ ቀለል ባለ ሁኔታ እንዴት አድርገን እንጽፋለን? ኤስ እንደ ስ እናነባለን። አርኤን ደግሞ ራ ብለን እናነባለን በአንድ ላይ ስራ።
ከዛ ቢኢን ደግሞ በ ብለን እናነባለን። ቢኢን በ። ዜድኤን ደግሞ ዛ። በአንድ ላይ በዛ። ጠቅለል ስናደርገው ስራ በዛ፣ ስራ በዛ ብለን በዚህ መልኩ ማንበብና መጻፍ ቴክስት መደራረግ እንችላለን ማለት ነው። ቀጣይ ደግሞ ስራ ላይ ነህ። ስራ ላይ ነህ። በአንድ ላይ ስራ ላይ ነህ፣ ስራ ላይ ነህ። እንግዲህ ስራ ላይ ነህ ብለን በቀላሉ መንገድ ለማውራት ቴክስት ለማድረግ ብንፈልግ እንዴት አድርገን ነው የሚለውን ነገር እናያለን። ስራ ላይ ነህ የሚለውን ቃል ተጠቅመን እንዴት አድርገን እንጽፋለን? ኤስን እንደ ስ እናነባለን። አርኤን ደግሞ ራ ብለን እናነባለን። በአንድ ላይ ስራ፣ ስራ። ኤልኤን ደግሞ ላ ብለን እናነባለን። ላ። ዋይን ደግሞ ይ። በአንድ ላይ ላይ፣ ላይ። ኤንኢን ደግሞ ነ ብለን እናነባለን። ኤንኢን ነ። ኤችን ደግሞ ህ ብለን እናነባለን። በአንድ ላይ ነህ። ጠቅለል ስናደርገው ስራ ላይ ነህ ብለን በዚህ መልኩ ስራ ላይ ነህ ብለን ማውራትና ቴክስት ማድረግ መጻፍ እንችላለን በቀላሉ መንገድ። ቀጣይ ደግሞ ስራ ላይ ነሽ። ስራ ላይ ነሽ። በአንድ ላይ ስራ ላይ ነሽ፣ ስራ ላይ ነሽ ይላል። እንግዲህ ስራ ላይ ነሽ የሚለውን ቃል ተጠቅመን እንዴት አድርገን ነው በእንግሊዝ አማርኛውን ቃላት ተጠቅመን የምንጽፈው? ኤስ እንደማን እናነባለን? እንደ ስ ነው የምናነባት። አርኤን ደግሞ ራ ብለን እናነባለን። በአንድ ላይ ስራ፣ ስራ። ኤልኤን ማን ብለን እናነባለን? ላ ብለን እናነባለን። ዋይን ደግሞ ይ። በአንድ ላይ ላይ። ኤንኢን ደግሞ ነ ብለን እናነባለን። ኤስኤች ደግሞ ከዚህ ጋር እንደ ሽ ነው የምናነባት። ኤስኤች እንደ ሸ ቤተሰብ ነው የምትወከለው፣ ግን እንደ ሽ ነው የምናነባት እዚህ ጋር ነሽ፣ ነሽ። በአንድ ላይ ስራ ላይ ነሽ ብለን በዚህ መልኩ ማንበብና ቀለል ባለ ሁኔታ መጻፍ እንችላለን። ቀጣይ ደግሞ አሁን ደውይ። አሁን፣ አሁን፣ አሁን ደውይ፣ ደውይ። እንግዲህ አሁን ደውይ የሚለውን ቃል ተጠቅመን እንዴት አድርገን ነው መጻፍ ቀለል ባለ ሁኔታ የምንችለው? አሁን ደውይ ማለት ስንፈልግ ይኸው ኤን እንደ አ እናነባለን። ኤች ዩን ደግሞ ሁ ብለን እናነባለን። ኤች ዩን ማን ብለን እናነባለን? ሁ። ኤንን ደግሞ ን። በአንድ ላይ አሁን፣ አሁን። ዲኢን ደግሞ ደ። አሁን ዲ እንደ ደ ቤተሰብ ነው የምትወከለው፣ እንደ ደ ቤተሰብ ትነበባለች። ግን ዲኢን ደ ብለን እናነባለን። ደብሊው ደግሞ እንደ ወ ቤተሰብ ውክልና አላት፣ ያው እንደ ው እናነባታለን። ዋይን ደግሞ ይ። በአንድ ላይ ደውይ። ጠቅለል ስናደርገው አሁን ደውይ፣ አሁን ደውይ ብለን በዚህ መልኩ ቴክስት ማድረግ፣ መጻፍ፣ ማውራት እንችላለን ማለት ነው። ቀጣይ ደግሞ አሁን ደውል። አሁን፣ አሁን ደውል፣ ደውል ይላል። ከዚህ ጋር አሁን ደውል ለሴት ነው። አሁን ደውል ለወንድ ተጠቅመን ደግሞ አሁን ደውል ማለት ስንፈልግ ከዚህ ጋር ኤን እንደ አ እናነባለን። ኤች ዩን ደግሞ ሁ ብለን እናነባለን። ኤንን ደግሞ ን። በአንድ ላይ አሁን፣ አሁን። ዲኢን ደግሞ ደ ብለን እናነባለን። ደብሊውን እንደ ው እናነባለን። ኤልን ደግሞ ል። በአንድ ላይ አሁን ደውል፣ አሁን ደውል ብለን በዚህ መልኩ ቀለል ባለ ሁኔታ መጻፍና ማንበብ ቴክስት መደራረግ እንችላለን። ቀጣይ ደግሞ ትንሽ ጠብቀኝ። ትንሽ፣ ትንሽ። ጠብቀኝ፣ ጠብቀኝ። እንግዲህ ይህን ትንሽ ጠብቀኝ የሚለውን ቃል ተጠቅመን እንዴት አድርገን እንጽፋለን? ቀለል ባለ ሁኔታ ከዚህ ጋር ቲ እንደ ተ ቤተሰብ ትወከላለች፣ እንደ ተ ቤተሰብ ትነበባለች ማለት ነው። ቲ አይን ት ብለን እናነባለን። ኤንን ደግሞ ን፣ ኤስኤችን ሽ። በአንድ ላይ ትንሽ፣ ትንሽ። ቲኤን ደግሞ ጠ ብለን እናነባለን። ቲ እንደ ተ ቤተሰብና እንደ ጠ ቤተሰብ ትወከላለች ማለት ነው። ቲኤን ጠ ብለን እናነባለን። ቢን ደግሞ ቢ፣ አይን ደግሞ ብ ብለን እናነባለን። ብ። ኬኢን ደግሞ ቀ ብለን እናነባለን። ጂኤንን ደግሞ ኝ። በአንድ ላይ ትንሽ ጠብቀኝ፣
ትንሽ ጠብቀኝ ብለን በዚህ መልኩ ቀለል ባለ ሁኔታ ቴክስት ማድረግና መጻፍ እንችላለን ማለት ነው። ቀጣይ ደግሞ አ ሁ ን ላ ና ግ ር ህ አሁን አሁን ላ ና ግ ር ህ ላናግርህ። ጠቅለል ስናደርገው አሁን ላናግርህ ይላል። አሁን ላናግርህ እንግዲህ አሁን ላናግርህ ለማለት ስንፈልግ በቀላሉ መንገድ ይሄን የአማርኛ ቃላቱን ተጠቅመን እንዴት አድርገን እንጽፋለን? ኤን እንደማን እናነባለን? እንደ ሀ ነው የምናነባት። ኤችዩን ደግሞ ሁ ብለን እናነባለን። ኤንን እንደ ን በአንድ ላይ አሁን አሁን ኤልኤን ደግሞ ላ ብለን እናነባለን። ኤንኤን እንደማን እናነባለን? እንደ ና። ጂ አይን ደግሞ እዚህ ጋር ጂ አይን ግ ብለን እናነባለን። አርን ደግሞ ር ኤችን ህ በአንድ ላይ አሁን ላናግርህ አሁን ላናግርህ ብለን በዚህ መልኩ ቴክስት ማድረግ ቀለል ባለ ሁኔታ ማውራትና መጻጻፍ እንችላለን። አማርኛ ቃላቶችን ተጠቅመን በእንግሊዘኛ ቀለል ባለ ሁኔታ በዚህ መልኩ መጻጻፍና ማንበብ እንችላለን። በቀጣይ ቪዲዮአችን ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ